እዚህ ያሰረችውን ሴራ ክሮቤል ደርሶበታል። እንዲሁም ሳሚ ለምን እንደሚመላለስ ከቤታቸው ጠንቅቆ አውቋል። ቡርቲም በምን እንደምትጨናነቅ ስላወቀና ስለነቃ ምንም አይነት ነገር እንዳታስቢ በማለት ክሮቤል ነግሯታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱና ከጎናችሁ ሆናችሁ አብራችሁን ለቆያችሁ ከልብ እናመሰግናለን። በቀጣይም ላይክ፣ ሸር እያደረጋችሁ አበረታቱኝ ነው ምለው። ሴራ ድራማ ባለፈ ቪዲዮአችን ላይ እንዳየነው ክሮቤል የአባቱን ገዳይ እንደሚፈልግና እንዲሁም ደግሞ ከቤት ውስጥ የሚሰራውን ሴራ በዝግታና በትዕግስት ለማጣራትና ለማወቅ እየሞከረ እንዲሁ አይተን ነበር። በአሁኑ ቪዲዮአችን ላይ ደግሞ ሳሚ ለምን እንደሚመላለስ ከቤታቸው እንዲሁም ደግሞ ቡርቲ ለምን እንደምትጨናነቅና እንዲሁም መሳቀቅ፣ መጨነቅ ሁሉ እንደሚደርስባት አውቀን ለምን የሚለውን በዛሬው ቪዲዮአችን ላይ እናያለን። ክሮቤል አስቀድሞ የእናትየውን ከአባቷ የመሞት የተነሳ ከሳሙኤል ጋር የምታደርገውን የጓደኝነትም ሆነ የሌላም ሪሌሽንሽፕ እንዳላት አረጋግጧል። አሁን ላይ ግን የወሰነው ውሳኔ ከአባቴ ቤት ምንም ልታደርጊ አትችይም፣ ሳሙኤልን ከሆነ ደግሞ ይዘሽ መውጣት ትችያለሽ እንጂ የአባቴ መኝታ ክላስ ምንም ሊደረግበት አይቻልም በማለት ለማስወጣት ተገዷል። ቡርቲም ብትጨነቅና እንዲሁም ደግሞ የሚጨቃጨቁበትም የሚነጋገሩበትን ብትሰማ እንኳ አይዞሽ፣ ምንም አትጨነቂ፣ እኔ ነገራቶቹን ሁሉ ስለደረስኩባቸው መጨነቅም ሆነ መጠበብ አያስፈልግም፣ እኔ በቂ ነኝ ሲል ክሮቤል ለቡርቲ አስረድቷታል። ክሮቤል ይህንን ቢረዳም እንኳን ቤዚና ሳሙኤል ይህን ነገር ለምን እንዳደረጉትና እንዲሁም ደግሞ በምን አይነት አማካኝነት ከሴራው እንዲሁም ከወንጀል ነፃ የሚባሉበትን አቅጣጫዎች እየፈለጉ ነው። እንዲህ የሰራንበትንም ሆነ የምንፈልገውንም አይነት ፋይል መያዝ አለብን ቢሉ እንኳን አልተሳካም። በዚህም አሁን ክሮቤልን ለማሞኘት እንደምትሞክረው ሁሉ የክሮቤልን አባት እንዲያሞኘችውና እንዲያታለለችው ክሮቤል እያረጋገጠ ነው። ለምን ብትሉ ክሮቤል እናቴ ብሎ ቢጠጋትም እንኳን እንዲሁም ደግሞ የክሮቤል አባት ሚስቴ ሱል ብሎ ሲያገባት ልጅ እንደሌላትና ማንም ጋ ግንኙነት እንዳልኖራት ቢታወቅም አሁን ላይ ግን ከሌላ ሰው ልጅ እንዳላት እየወጣ ነው። ታመምኩኝ ብላ ከሆስፒታል ወድቃ በሄደችበት ጊዜ ልጆቿ እንዲመጡና ከጎኗ እንዲያስታምሟት ለማድረግ እየተሞከረ ነበር። ይህ ማለት ቤዚቲ ሰው አላት፣ ልጅ አላት የሚለውን ሀሳብና ጥርጣሬ የመጣው በዚህ ነው። ክሮቤል ምንም አይነት ቢያውቅና ምንም አይነት ችግሩን ሊፈታ ቢችልም እንኳን በዝምታ ገዳይ ነው። ዝምታው በጣም መልስ እያሳጣና እንዲሁም ደግሞ ሁሉንም ግራ ያጋባ፣ ለሁላቸውንም መልስ መሻት እያደረገ ዝምታ ነው ያለበት። ክሮቤል በእርግጥ ዝምታነቱ እንዲሁም ደግሞ ታጋሽነቱ እንዳለ ቢሆንም አንዳንድ ነገሮች ግን ቢናገር አሪፍ ነው የሚል ምክንያት አለኝ። ለምን ቤዚቲ ከቤት ውስጥ ሲያገኛት እንዲሁም ደግሞ ከአባቷ መኝታ ክላስ ሆና ስልክ ስታወራ ባገኘበት አጋጣሚ ማን ነው የምታወሪው ብሎ ቢጠይቃትም እንኳን አይ ማንንም አይደለም፣ እኔ የማወራው አባትን ጓደኛ ነበር ሳሙኤልን፣ ስለዚህ አውርቻ በቃው፣ ሌላ ሰው ማንንም አላናገርኩኝ በማለት ብታታልለው እንኳን ክሮቤል በጭራሽ ሰምቼሻለሁ፣ ምንም ብትኝ እንኳን ልታልልና ልተው አልችልም። ስለዚህ አሁን ቀጥታ ተኛ ጋር ትኖሪያለሽ ወይስ አትኖሪም? የአባቴን ገዳይ እንዲሁም ደግሞ የአባቴ ሞትና እንዲሁም የሞተበት ቀን ወራትና ታይቆጠሩ በዚህ በቅርብ ቀናቶች እንዲህ ልትሰሪ ከቻልሽ ነገ ምን እንደሚፈጠር አላውቅም። ስለዚህ በፍጥነት ቤት ይለቀሽልኝ ውጪ፣ እኔም የአባቴን ሀዘን ቀስ ብዬ ልወጣበት። እንዲሁም ደግሞ የቤት ሰራተኛ ሆና ያገባችው ቡርቲ
ታትሳቀቅ በደስታ ስራዋን ትስራ። አንቺ ተቤት ውስጥ ጠንክ ነው እንጂ ሆንሽው ሌላ ነገር አልሆንሽም በማለት ሮቤል ለቤዛት ተነግሯታል። እሷም አይ እኔ ያደረግኩት ነገር የለም፣ ምንም ያደረግኩት ነገር ደግሞ አይኖርም፣ ሊኖርም አይችልም። የአባትህን ሀዘን ለእናንተ ብቻ ሳይሆን ለእኔም ተርፏል። በጣም ተሳቅቄ ተጨንቄ እንዲሁም አልቅሼ ውስጥ እንዲያዘንና እንዴት ተጎዳ ታውቃለህ ብትለውም እንኳን ሳሙኤል በጭራሽ አንቺ እንኳን ያዘንሽና ያዘነበትን ቤተሰብ ያለሽ አትመስልም። በጣም ደስተኛ ሆኖች ነው የምትታዩ። ስለዚህ የአባቴ አዘንሽ ነው የአባቴ ሞት አዘንሽ ነው ብዬ የሚይዝበት ምክንያት የለም። አሁን በቀጥታነት የምትናገሪው ነገር ቢኖርም እንኳን የሳሙኤል ለምንድን ነው እንዲህ አይነት ግንኙነት ያለሽ እና ከቤታችን ድረስ መጥቶ ሊያይ እንዲፈትሽን የቻለበትን ምክንያት ተናገሪ። እንዴት ልታገኙ እንደቻልሽ ማሳወቅ አለብሽ። ሳሙኤል የአባቴ ጓደኛ ነው እንዲሁም ደግሞ አባቴ የሚያውቀው ነው ቢባልም እንኳን አንቺ እንደዚህ በቅርብ ርቀት ተጠግተሽ የአባቴ ሞት 40 ሳይሞላው እንዲህ ተጠጋሽ ነገ ምን እንድታመጭብን መመልከት አንፈልግም። ታስተካክል እንዲሁ ራስሽን በቅርብ ወደ ራስሽ ተመልሰሽ ያለብሽን ችግሮች ፍቺ። ይህንን ማታደርጊ ከሆነ ግን ውርድ ከራስሽ የሚጠብቅሽንና እንዲሁም ደግሞ ነገ የምትሰሪውን አታውቂም። ሳሙኤል የሚባለው ልጅም ደግሞ እንዴት ተነቃበትና ሴራው እንዴት ተጋለጠ ማወቅ አለበት። ይህ እናንተ ድራማ ነው። እኔ ግን ቀድሞ ገብቶኛል። ምን ማድረግ እንዳለባችሁና እንደሌለባችሁ ባታውቁም እንኳን ከሚያውቅ ጠይቁ። አሁን ላይ እኔ ሁሉም ተረድቼዋለሁ። ግን የአባቴ ሞት ሀዘን ላይ ስለጣለኝ ምንም አይነት ችግርና ሴራ ማንካት መፍጠርም አልፈልግም። የእናንተን ነገር ግን እንድታውቁት የምፈልገው ነገር እንዲያወቁባቸውና እንዲነቀው ምንም አይነት ሽውዳ ብትሰሩ እንደምሰማና እንደማቅ እንድታውቁ ነው የምፈልገው። ስለዚህ አንቺ አረመኔ አውሬ የአባቴ እና ሚስት ወይም ደግሞ የኔ እናት ተብለሽ ልትጠሪ አይገባም። ከተቻለ ቤታችንን ለቀሽ ብትወጪ ደስተኛ ነኝ። ካልተቻለ ግን ከኛ ጋር ያለሽን ግንኙነት በውዴሽ ሳይሆን በግድሽ ታቆሚያት ያለሽ ማለት የመጨረሻ መልእክቱን ሰጥቷታል። ከእንግዲህ በኋላ የሚደጋግምና የሚመላለስብኝ ነገር ካለ አንቺን ራስሽን እንደማቀርብሽና እንዲሁም እንደምጠይቅሽ እንዳትስቺው ብሏታል። በዚህ ግራ ተጋብታለች። ወደ ሳሙኤልም ጋር ሂዳ ነገሮችን ሁሉ ለማለባበስና ለማስተካከል ብትሞክርም እንኳን ሳሙኤል እኔን የማያጋልጡ ነገሮች የምላቸው መስፈርቶች ስላሉ እነሱን መረጃዎች ከሰጠሽኝና ካስያሽ ችግር የለም፣ አሊያ ሙሉ ፋይሉን ካላመጣሽ ነገር ሁሉ ተጠምዞ አንቺን ወንጀለኛ እንደሚያደርግሽ አትርሺ ብሏታል። የምታደርገውን ግራ ተጋባች። የቤት ውስጥ የምትሰራው ሰራተኛ ግን ቡርቲ በጣም ተገርማለች። በሚደረገውና በሚሰራው ሴራ በጣም ደንቋታል። ቡርቲም በጣም ተናዳ ቢሆንም እንኳን በሆዷ እምቅ አድርጋ ይዛለች። ግን ከነሱ የደቂቃም ሆነ ለትንሽ የሰዓት ግማሾችም አይነት ተለይታ ከሄደች እነዚህ መርዞች ስራቸው ደስ አላለኝም እያለች ከመናገር አንድም ቀን ተቆጥባ አታውቅም። ስራም ከምትሰራም ቢሆንም እንኳን እነዚህ መርዞች ምን ሊያደርጉ ፈልገው እንደው አላውቅም፣ አሁን ላይ እንዴት አድረግ የለባቸው ነበር በማለት ስትናገር ነበረ። የሰራተኛ ወሬ ማንም እንደማይሰማው ሁሉም አልፏታል። ያዳነቃትም ቦታ ሰጥቶ የሰማትም ሰው የለም። ለምን እንደው ባይታወቅም አንዳንድ የቤት ሰራተኛዎች የሚናቁበትና እንዲሁም ደግሞ የሚወረዱበት የሚንገላቱበት ነገር ቢስተካከል አሪፍ ነው። ሰራተኛ እንዲማስጨነቅ እንዲማሳቀቅ እንዲሁም ደግሞ እሷ ለመናገር እስከምትፈራ ድረስ የምታረግ የራሴ ነው ብላ ከክሮቤል ጋር ባንዱና መስራትም ሆነ መዝናናትም ይሻላት ነበረ። ብቻ ከባድ ነው። ሁሉም ነገር ለጥሩ ነው የሚል አስተሳሰብ እንዳለ ሁሉ የቤቱን ፈጣሪ ያውቃል በሚል ምክንያት ያው ሁሉን ነገር ለማሳለፍ እና ለማለፍ ሞክራለች። ግን የብዚትና የሳሚ ነገር ግን በጣም አስቸጋሪ ነው። ክሮቤል ዝምታውን ባታበዛውና እንዲሁም ደግሞ ከልክ ያለፈ ባይሆን መጠየቅና እንዲሁም ደግሞ ማወቅ ያለባችንን ነገር በቅርብ እንድናቅ ብታደርግን አሪፍ ነው።
አሊያ እሷን ወይም ደግሞ እነሱን የምትጠብቅና የምትከታተል አንተ ራስህ ተረጋግተህ የምታወራና የምትጫወት አይነት ሰው ብትሆንም እንኳን አበቦች ያለ ነው። ስለዚህ እንዲህ ምንም ብላ ተከባብሮ የሚያድጉበትና የሚያልፉበትን ነገር ማምጣት አለባቸው። ስትም ያለባት ነገርና ማስተካከል ያለባት ነገር ቢሆንም እንኳን ምን አይነት ስራ እንደሰራችና እንዲሁም ደግሞ የሰራችው ስራ በጣም አሰራኝና አሰቃቂ አይነት ነው። ቢሆንም እንኳን ተዋጥተዋለች። ቡርቲ በጣም ጠንካራና ታታሪ ሰራተኛ እንደሆነች ሁላቸውም ያውቃሉ። ሱራፌል ከሮቤል ያለበት ነገር ቢኖር አሁን ላይ በግልጽ ሁሉንም ነገር ቢነግራት እና ቡርቲ ካለችበት ቦታ ብትጠነቀቅ ብትመልስ አሪፍ ይመስለኛል። ግን እንኳን ያው አንዳንድ ነገሮች በምትሰራቸው ነገሮች ከቤተሰብ ላይም ሆነ ከሌሎችም ተስፋ የሚያስቆርጥና የሚያጣላ አይነቶች ነገሮች አሉ። ከዚህ ሁላ ግን ቡርቲ የራሷን ሀሳብና የመቀሻ አይነት መንገዶች እያፈላለኩኝ ስለሆነ አሁን ላይ እንደዛ ሆኖብኝ ነው። ግን ምንም ላደርግ አልችልም። መጃን የለም እንዲህ አይነት ተንግግሩ ተመልኩ የማስጠላቱ የንግግሩ ብቻ ከባድ ነው። ሰውን በሙሉ መተቸት አይቻልም እና የሰራው ስራ ግን ትክክል ስላልሆነ ምንጊዜ መቃወምና መናገር አለብን። የለብንም ብለን የማናምንና እንዲሁም ደግሞ የማናውቀው ከሆነ በቀጣው ብዙ ዋጋ እንደሚያስከፍለን ማወቅ አለብን። በተዘዋዋሪ ምን እንደሚመጣ ስለማናውቅ እንዲሁ ቢስተካከል አሪፍ ነው የምለው። ግን በዝምታው እንዲሁም ደግሞ አንቺን ለማሳለፍ ያደረገበት ድርጊት በጣም ከባድና የተለየ ነው ብሏል ሳሙኤልም። ምክንያቱም ያዳነቀችውና ያሰማችው ነገር የላትም። ቢዝቲ አሁን ላይ ሀመመኝ ብላ በዝንገቱ ከወደቀችና ሐኪም ቤት ከገባች በኋላ እናቷ ተደውላ እናትሽ እንዲሆናለች ተብሎ ሲነገራት ልጅ አላት የሚለው ጥያቄ ብዙ ችግሮች ባታል። ብቻ ያው መፈናፈኛ ስለሌለ እንዲሁም ደግሞ ላይ ተፍትሽ አለ ማን ጥሩ እንደሰራና ማን እንዳልሰራ ወይም ደግሞ ማን ወንጀለኛ እንዳልሆነ በቅርብም ሆኖ እንዲሁም በርቀት መፈተሽ ስላለ በእርግጥ በቅርብ ሁሉም ነገር ተረጋግጦና እንዲሁም ታውቆ ሳሙኤልም የሚፈልጋቸውን ፋይል ባያገኝም እንኳን ምን እንደሚያደርግ አይታወቅም። ለምን ምን ማድረግ እንደፈለገ አናውቅም። ሮቤል አነጋገሩም ሆነ አመላለሱም በጣም የሚደነቅና የሚወደድ ጀግና ሰው ነው። ግን ያው በዛ ላይ ቢሆን ሮቤል ማስተካከል ያለበት ነገር ቢኖር ቡርቲ ልጅ ነኝ ብላ ከመጣች በኋላ ቤት የሚለውን ነገር አጣርቶና አውቆ ከቤትም ለማስወጣት ሆነ ለማስገባት ይመቸው ነበረ። ብቻ ሁሉም ነገር ለኸይር ነው። ሁላችንም አስተሳሰብ አሁን ላይ ማድረግ ያለባቸውን ነገሮች በማሰል አንዳንድም ደግሞ በማወቅም ሆነ ባለማወቅም የሚፈረሰፉ ነገሮች እንዳሉ ሁሉ ወደፊትም ምን እንደሚመጣ ባይታወቅም እንኳን ለምን የሚለውን ጥያቄና እንዲሁም ደግሞ ንግግር ከማብዛት ለማስተካከል ብትሞክር አሪፍ ነው። የደበቀችውም ነገር ካለ ደግሞ ምክንያቱን ተናግራ ያሏትን ልጆች ማስታወቅ እንዳለባት ረችው። ሮቤል ግን ምንም ቢፈጠርና ምንም ብትለው እንኳን ሊያምንና በሷ ላይ እምነት ሊኖረው አልቻለም። ለምን በአለፈው ላይ የተሰራው ነገር ትክክል ስላልሆነና እንዲሁም ስህተት ስላለበት ራሴ አስተካክለዋለሁ እያለና እንዲሁም ደግሞ ላይ ለመግባት አስቸጋሪ ስለሆነ ሁሉም ነገር ለማለፍ በቅተዋል። ቡርቲ ግን ይህን ሁሉ ከመታገስ ብታዩም እንኳን የሀበሻ ቤት ያውም ሀበሻ ነው፣ ልዩነት አይኖረውም። ብቻ ለኑሮ ስለሆነ ችግር የለውም። ብደክም ብፈርጭም ያለው ጊዜ ስላለ ይስተካከላል በሚል አምናለሁ። ያው ኑኑም እንግዲህ ማለቴ ቡርቲ የቤት ሰራተኛ ሆና ብትቀጥልና ቢነገራትም እንኳን አንዳንድ ቀን ላለመሄድና ለማረፍ የምታደርገው ድርጊት በጣም እየተለየ ነው። አሁን ላይ ማየትና እንዲሁም ደግሞ መደፍቶ ማጣራት ከፈለገ ያወል ስላለ ሁሉም ይሆናታል ብለዋል። ብቻ ከባድ ነው። ሁሉንም ነገር ተስተካክሎ በቀጣይ በአንድ ላይ እንደሚመጡና እንደሚደሰቱ
ተስፋ አለን። ውድ ቤተሰቦች ስላዳመጣችሁኝ አመሰግናለሁ። ቀጣይ እንገናኝ።